ዛሬ ደግሞ ስለ ሶላር ሲስተም እናያለን። ፀሐያማ በሆኑ አካባቢዎች እንዲሁም የነዳጅ እና የኤሌክትሪክ ኮስት ለመቀነስ ሲያስፈልግ የምንጠቀመው አማራጭ ታዳሽ ኃይል ነው ሶላር ሲስተም። በአብዛኛዎቹ ሪሞት ቴሌኮም ሳይቶች ላይ የተለመደ ፓወር ሶርስ ነው። የፀሐይ ኃይል እንዴት ወደ ኤሌክትሪክሲቲ ተቀይሮ ለምንፈልገው አገልግሎት እንደሚውል በዚህ ቪዲዮ በዝርዝር እናያለን። እንደተለመደው ላይክ፣ ሼር፣ ሪፖስት፣ ፎሎ ማድረግ አትርሱ። እንዲሁም ይህንን ትሬኒንግ ዶክመንት የምትፈልጉ ከሆነ ይህን ቪዲዮ ሪፖስት እያደረጋችሁ በውስጥ መስመር ልታዋሩ ትችላላችሁ። በተጨማሪም ዩቲዩብ ቻናሌ ላይ ኮሜንት ስር ሊንኩን አስቀምጬላችኋለሁ። አውርዳችሁ ፒዲኤፉን መጠቀም ትችላላችሁ። ሊንክ ባዮ ላይ አለ። የፀሐይ ኃይል እንዴት ነው ወደ ኤሌክትሪክሲቲ የሚቀየረው? መጀመሪያ ሰንላይት ፎቶንስ የሚባሉ ኢነርጂ ፓርቲክሎች አሉት። እነዚህ የብርሃን ቅንጣቶች ሶላር ፓነሉ ላይ ያለው ፒኤን ጀንክሽን ወይም ከሁለት የተለያዩ ሰሚኮንዳክተሮች ፎርም የተደረገ ፒኤን ጀንክሽን አለ። እዛ ላይ ብርሃን ሲያርፍ ኤሌክትሮኖቹ ፍሎ ማድረግ ይጀምራሉ ወይም መንቀሳቀስ ይጀምራሉ። ኤሌክትሮን ፍሎ ማድረግ ጀመረ ማለት ደግሞ ከረንት አገኘን ማለት ነው። ስለዚህ በዚህ መልኩ በፀሐይ አማካኝነት የሚንቀሳቀሱ ኤሌክትሮኖች እናገኛለን፣ ከረንት እናገኛለን። እያንዳንዱ ሶላር ሴል ከ0.5 እስከ 0.6 ቮልቴጅ እና ከ5 እስከ 10 አምፒር ፕሮዲስ ማድረግ ይችላል። ስለዚህ የምንፈልገውን ከረንት እና የምንፈልገውን ቮልቴጅ መጠን ለማግኘት በስሬስ እና በፓራለል ኮኔክት እያደረግን የምንፈልገውን ሌቭል ማምጣት እንችላለን ማለት ነው። ከረንት መጨመር ስንፈልግ ሴሎቹን በፓራለል ኮኔክት እናደርጋለን። ቮልቴጅ መጨመር ስንፈልግ ደግሞ በስሬስ ኮኔክት እናደርጋለን ማለት ነው። ስለዚህ ሶላር ሴል የምንለው አንዱን ፒኤን ጀንክሽን ወይም ሰሚኮንዳክተር ነው። ከሴል በመቀጠል ፓነሉ አለ። ግሩፕ ኦፍ ሴሎች አንድ ላይ በስሬስ እና በፓራለል ኮኔክት እየሆኑ ሴሎቹ አንድ ፓነል ክሬት ያደርጉልናል ማለት ነው። ከ60 እስከ 72 ሴል ያለው ፓነል ኮመን ነው። ከ30 እስከ 40 ቮልት ማለት ነው። ሶላር ስትሪንግ የምንለው ደግሞ መልቲፕል ፓነሎች በስሬስ ኮኔክት ሲሆኑ ስትሪንግ እንላለን። ስትሪንጉን ደግሞ በፓራለል ኮኔክት አድርገን ከረንታችን መጨመር እንችላለን ማለት ነው። እዚህ ጋር ምስሉ ላይ የምትመለከቱት እያንዳንዱ ፓነል አውትፑት ኬብል አለው። እሱን ከቀጣዩ ፓነል ጋር እንደዚህ ኮኔክት እያደረግን ከረንቱን መጨመር ስንፈልግ በፓራለል፣ ቮልቴጁን መጨመር ስንፈልግ ደግሞ በስሬስ ኮኔክት እያደረግን ስትሪንግ ክሬት ማድረግ እንችላለን ማለት ነው። ከእያንዳንዱ ስትሪንግ የሚወጣውን አውትፑት ደግሞ በጀንክሽን ቦክስ ኮሌክት አድርገን ወደ ኢኩፕመንታችን እንወስዳለን ማለት ነው። ጀንክሽን ቦክስ ማለት ከፓነሉ ከስትሪንጉ የሚወጣውን አውትፑት ኮሌክት አድርገን ወደ ኢኩፕመንታችን የምንወስድበት ጀንክሽን ቦክስ ነው። ከዚህ ጋር ተያይዞ ከጀንክሽን ቦክስ በመቀጠል ፒቪዲዩ የሚባል ሊኖር ይችላል። ፎቶ ቮልታይክ ዲስትሪቢዩሽን ዩኒት ማለት ነው። ከሶላር የመጣውን ዲሲ ወደ ሎድ ዲስትሪቢዩት ስናደርግ ኮንትሮል የምናደርግበት ዲስትሪቢዩሽን ሲስተም ነው። ሶላር ቮልቴጁን እና ከረንቱን ሞኒተር ለማድረግ ነው የሚጠቅመን። ሌላው ኤስኤስዩ የምንለው ሞጁል አለ። ኤስኤስዩ ማለት ቴሌኮም ኢኩፕመንቶች በ48 ቮልት ዲሲ ስለሆነ የሚሰሩት ዲሲ ቱ ዲሲ ኮንቨርዥን ሰርቶ ቮልቴጁን የሚያመጣጥንልን ነው። ኤምፒፒቲ የሚባል ማክሲመም ፓወር ትራኪንግ የሚባል ሲስተም አለ። የብርሃን ኢንቴንሲቲው በሚጨምር እና በሚቀንስ ፍላክቹዌት በሚያደርግበት ሰዓት ሰንላይት ኢንቴንሲቲ ባላንስ ለማድረግ ፓወሩን የሚጠቅመን ሞጁል ነው። ባትሪውን ሴፍሊ ቻርጅ እንድናደርግ፣ ቮልቴጅ እና ከረንቶችን አላርሞችን ሞኒተር እንድናደርግ የሚያስችለን ከኤስኤም ጋር ኮሚኒኬት በማድረግ ኮንትሮል ለማድረግ የሚያስችለን ሞጁል ነው ኤስኤስዩ ማለት። ስለዚህ ፍሎውን ሳመራይዝ ስናደርገው መጀመሪያ የፀሐይ ብርሃን አለ። ከፀሐይ ብርሃን በመቀጠል ፓነሉ ላይ የፓነሉ ቢልድ
ፓነሉ ቢውልድ አፕ የሆነበት ሴሎች አሉ። ሶላር ሴል የምንላቸው አሉ። ፒኤን ጀንክሽኑ ማለት ነው፣ ወይም ሰሚኮንዳክተሩ። ከሱ በመቀጠል ግሩፕ ኦፍ ሴሎች ደግሞ አንድ ላይ ፓነል ክሬት ይሆናል ማለት ነው። ከፓነል ስትሪንግ አለ። ስትሪንግ የምንለው ፓነሎችን በስሬስ ኮኔክት አድርገን ዘንድ ደግሞ በፓራሌል ኮኔክት አድርገን ከረንት እና ቮልቴጅን ኮንትሮል የምናመጣጥንበት ሜትር ነው። ከስትሪንግ ጀንክሽን ቦክስ ወይም ፒቪዲዮ አለ፣ ዲስትሪቢዩሽን ዩኒቱ። ከዛ በመቀጠል ወደ ኤስኤስዩ ይገባል። ከኤስኤስዩ ወጥቶ ወደ ሎድ ወይም ኔትወርክ ዲቫይሶች ይገባል ማለት ነው። አዚስም ታይም ወደ ባትሪም ገብቶ ላይክ ከዚህ በፊት እንዳየነው ስቶር ይደረጋል ማለት ነው ወደ ባትሪ ገብቶ። ሌላው ከሶላር ጋር ተያይዞ ኮመን የሚያጋጥሙት አይሾዎች ከፓነሉ ጋር ተያይዞ በቆሻሻ ወይም በወፎች ቆሻሻ ከተሸፈነ ፕሮዲስ የሚያደርገው ከረንት ሊቀንስ ይችላል። ሬጉላሪ ፓነሉን ክሊን ማድረግ ይኖርብናል። በዛፍ ወይም በተለያየ ነገር ከተሸፈነ ሻዶው ካለ የምንፈልገውን ኤሌክትሪክሲቲ ያህል ፕሮዲስ ላያደርግልን ይችላል። ስለዚህ ኦብስትራክሽኖች ካሉ ሻዶው ካለ ማስወገድ ይኖርብናል ማለት ነው። ፊዚካል ዳሜጅ ካለው ፓነሉ ኢንስፔክት አድርገን ሪፕሌስ ማድረግም ያስፈልጋል ማለት ነው፣ የተጎዳ ፓነል ካለ ከስትሪንጉ። ሌላው ኤሌክትሪካል አይሾዎች የተቃጠለ ፊውዝ ካለ ቼክ አድርገን ሪፕሌስ ማድረግ ይኖርብናል። ሉዝ ኮኔክሽን ካለ፣ ፖላሪቲ ሪቨርስ ካለ ከእያንዳንዱ ፓነል የሚወጣውን ኮኔክት ስናደርግ ፖላሪቲ ከተቀያየረ በርን ሊያጋጥም ስለሚችል ፖላሪቲውን ቼክ አድርገን ኮሬክት ማድረግ ይኖርብናል ማለት ነው። ከሲስተም ጋር የተያያዘ ኮንፊግሬሽን አይሹ ሊኖር ይችላል። ኤስኤስዩ ኮንፊግሬሽን ሎው ሶላር ኮንትሪቢሽን ሊኖር ይችላል። ሶላር ቮልቴጁን ፕሮፐርሊ ሞኒተር ማድረግ ያስፈልጋል። ኮንፊግሬሽኑን ቼክ ማድረግ ያስፈልጋል ማለት ነው። ኮንፊርም ማድረግ ያስፈልጋል ኤስኤስዩ ኮሚኒኬሽኑን። ከሶላር ጋር ተያይዞ ያለው ኢንትሮዳክሽን ይህንን ይመስላል። ስለ ሰሚኮንዳክተር እና ፒኤን ጀንክሽን ራሱን የቻለ ሌላ ቲዮሪ ስለሆነ እሱም በሌላ ቪዲዮ የምናይ ይሆናል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደተለመደው ላይክ፣ ሼር፣ ሪፖስት፣ ፎሎ ማድረግ አትርሱ። የዚህን ትሬኒንግ ዶክመንት ሊንክ በፒዲኤፍ ዩቱብ ቻናል ላይ ኮሜንት ስራ አስቀምጬላችኋለሁ፣ መጠቀም ትችላላችሁ። ሊንክ ባዮ ላይ አለ። አመሰግናለሁ።